ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም ቁጭትን ወደ ልማት በመቀየር ለውጡን አጠናክሮ ማስቀጠል ይገባል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የወሎ ከሚሴ እና የባቲ ከተማ ከፍተኛና መካከለኛ አመራሮች በሐረሪ ክልል እየተከናወኑ የልማት ስራዎችን ተዘዋውረው ጎብኝተዋል። ዘገባው የአብስራ አሰግድ ነው። ፍቃዱ በላይ ያቀርበዋል። የወሎ ከሚሴና የባቲ ከተማ ከፍተኛና መካከለኛ አመራሮች በሐረሪ ክልል የተከናወኑ የልማት ስራዎችን ተዘዋውረው ጎብኝተዋል። በጉብኝቱ ወቅት የተገኙት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት ወሎ ከሚሴ ለጉብኝት በሄዱበት ወቅት የሐረር ከተማና የከሚሴ ማህበረሰብ በታሪክ በባህልና በአኗኗር ዘይቤ ተመሳሳይ መሆናቸውን በማንሳት ትስስሩን የማጠናከር ኃላፊነት አለብን ሲሉ ገልጸዋል። የኦሮሞ ብሔረሰብ ዞንና የከሚሴ ከተማ የተሻለ የልማት ጎዳና ላይ መሆናቸውንም አክለዋል። ማህበረሰቡ በከፍተኛ ደረጃ ለልማት ያለውን ቁርጠኝነት መግለጽ ይቻላል ብለዋል። በክልሉ በከተማና በገጠር የሚሰሩ የልማት ስራዎችን እንደተሞክሮ ለመውሰድ መምጣታቸውን የአመራሩ ቁርጠኝነት ማሳያ መሆኑን ርዕሰ መስተዳድሩ አክለዋል። ቁጭትን ወደ ስራ በመለወጥና ልማትን በማስቀጠል ቀጣዩ ትውልድ ሊኮራበት የሚገባን ስራ መስራት እንዳለበትም ገልጸዋል። በጉብኝቱ ወቅት የሐረሪ ክልል የወሎ ከሚሴና የባቲ ከተማ አመራሮችም ተገኝተዋል። በሐረር ከተማና ጀጎል ዓለም አቀፍ ቅርስ እየተከናወኑ ያሉ የኮሪደር ልማትና የመልሶ ማልማት ስራዎችን የከተማዋን የከፍታ ዘመን እውን የሚያደርጉ መሆናቸውን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ የሐረር ከተማ የኮሪደር ልማትና የጀጎል ዓለም አቀፍ ቅርስ የመልሶ ልማት ስራዎችን ተመልክተዋል። በዚህ ወቅትም የጀጎል ዓለም አቀፍ ቅርስን ከነበረበት አደጋ በማላቀቅ በየጊዜው የቅርሱን ታሪካዊ ጥንታዊነት የሚያጎሉ ስራዎች እየተሰሩ መሆኑን ተናግረዋል። በከተማው እየተከናወኑ የሚገኙ የኮሪደር ልማት ስራዎችም ሐረር በብልጽግና ምዕራፍ ላይ እንደምትገኝ ያሳዩ ናቸው ብለዋል። እየተከናወኑ የሚገኙ የልማት ተግባራትም ሐረር ታሪካዊ ከተማ ብቻ ሳትሆን ከዘመኑ ጋር እንድትዘምን የሚያስችሉ ናቸው ማለታቸውን የኢትዮጵያ ዜና አገልግሎት መረጃ አመልክቷል። የኮሪደር ልማትና የመልሶ ማልማት ስራዎቹ ሐረርን ለነዋሪዎቹ ምቹና ተመራጭ የቱሪዝም መዳረሻ ከማድረጋቸውን ባለፈም የከተማዋን የከፍታ ዘመን እውን የሚያደርጉ ናቸው ሲሉም ገልጸዋል። የገጠር ኮሪደር ልማት አርሶ አደሩን የመሰረተ ልማት ጥያቄ ለመመለስ ከተማን ከገጠር የማስተሳሰር አስተዋጽኦ የጎላ ነው ሲሉ የሐረሪ ክልል ምክር ቤት አፈጉባኤ አቶ ሱልጣን አብዱሰላም ተናገሩ። አፈጉባኤው በክልሉ ሶፊ ወረዳ እየተከናወኑ የሚገኙትን የገጠር ኮሪደርና የመንገድ ስራን ሂደትን ተዘዋውረው ተመልክተዋል። ሲሳይ ዘሪሁን ዝርዝር አለው። የገጠር ኮሪደር ልማት የአርሶ አደሩን የመሰረተ ልማት ጥያቄ ለመመለስና ከተማን ከገጠር ማስተሳሰር አስተዋጽኦ የጎላ ነው ሲሉ የሐረሪ ክልል ምክር ቤት አፈጉባኤ ዋና አፈጉባኤ አቶ ሱልጣን አብዱሰላም ገልጸዋል። የኮሪደር ልማት እንደ ሀገር ከከተሜነት እድገት ጋር የተሳሰረ ልማት ከመሆኑ አንጻር ልማቱ ሁሉንም ተጠቃሚ የሚያደርግ ፍትሃዊ ልማት ለዜጎች ማቅረብን ታሳቢ ተደርጎ የተጀመረ ልማት ነው ብለዋል። ልማቱ በገጠር የሀገሪቱ ክፍሎችም እየተተገበረ ሲሆን በሐረሪ ክልልም በተሰራው ስራ ለሌሎች ክልሎች ምሳሌ ሊሆን በሚችል መልኩ ውጤት አምጥቷል ነው ያሉት። የኮሪደር ልማት እንደ ሀገር አቀፍ የተቀመጠ አቅጣጫ ቢሆንም በክልላችን በልዩ ሁኔታ የተሰራና ሰክሰስ የሆነበት ስራ የሰራንበት ነው። ይህም የልማት ስራ ከከተማ አልፎ በገጠሩ ወረዳዎች የተጀመሩ ሲሆን የአርሶ አደሩን የመሰረተ ልማት ጥያቄ ለመመለስና ከተማውን ከገጠሩ ለማስተሳሰር አስተዋጽኦ የጎላ መሆኑን አፈጉባኤው ገልጸዋል። አፈጉባኤው በሶፊ ወረዳ እየተከናወነ የሚገኘውን የኮሪደርና የመንገድ ልማት ስራን ሂደት በተመለከቱበት ወቅት እንደገለጹት የገጠሩ ህብረተሰብ ዘመናዊነትን የተላበሰ የኑሮ ዘይቤን እንዲከተልና ከተማውን ከገጠሩ የሚያስተሳስሩ መንገዶች ወሳኝ መሆናቸውን አንስተዋል። ከዚህ አንጻር የኮሪደር ልማቱ በከተማ ብቻ ሳይገደብ የገጠሩን ማህበረሰብ አኗኗርን ለማሻሻል የገጠር ኮሪደር ልማት ተግባራዊን በመደረጉ ለገጠሩ ማህበረሰብ የተስተካከለ ኑሮንና ከተሜነትን ወደ ገጠር ለማምጣት የሚያስችል ነው ብለዋል። ከተማ ብቻ ሳይሆን ወደ ገጠርም ኮሪደር ልማት መስፋፋት አለበት የሚል ነገር አቅጣጫ ይዘን ወደ ገጠር የወጣንበት ሁኔታ ነው ያለውና እንግዲህ የገጠር ኮሪደር ልማት የህዝባችን ኑሮ መቀየር ነው፣ የአኗኗር ኑሮ መቀየር ነው በዋናነትና ያንን ኑሮ ለመቀየር መንገድ መስራት ያስፈልጋል። ጥሩ ኑሮ እንዲኖሩ ዘመናዊ ቤት መስራት ያስፈልጋል። ለህዝባችን ግንዛቤ መስጠት ያስፈልጋል። ውሃ፣ ቧንቧ፣ መንገድ ያስፈልጋል። ስለዚህ ዛሬ ለማየት የወጣ ነው መንገድ ስራው ምን ላይ ደረጃ ነው የሚለውን ነገር ለመስራት ነው የወጣ ነው። በዋናነት ዛሬ ያየነው በሶፊ ወረዳ ላይ እየተሰራ ያለ መንገድ ነውና ያንን መንገድ በጥሩ ሁኔታ እየሄደ ያለ መሆኑን ነው ያየነው።
በተለይም በአሁኑ ወቅት መንግስት የገጠሩን ማህበረሰብ የኑሮ ደረጃ ለማሻሻል ከጀመራቸው ውጥኖች መካከል አንዱ የኮሪደር ልማት ሲሆን ይህም የአርሶ አደሩና የአርብቶ አደሩን ኑሮ ለማሻሻል ፋይዳው የጎላ መሆኑን ጠቅሰዋል። እየተሰሩ የሚገኙት የመንገድና የኮሪደር ልማት ስራዎች አርሶ አደሩ ምርቱን በቀላሉ ለገበያ እንዲያቀርብ የሚያስችሉ በመሆናቸው ተጠናክረው ይቀጥላሉ ብለዋል። ስራው በፍጥነት እንዲጠናቀቅ ከሚመለከታቸው አካላት ጋር በቅንጅት እንደሚሰሩም አንስተዋል። አርሶ አደራችን ሲያመርት ወደ ከተማ የሚያቀርበውን ነገር ማቃለል ነው ዋናው ነገር። ስለዚህ እኛ እድለኞች ነን። በዚህ ደረጃ ላይ ከሞላ ጎደል መንገድ እያዳረስን ስለሆነ አርሶ አደራችንን ኑሮ ለመቀየር መንገድ መስራት አለበት። የሰራውን ስራ ከተማ ማቅረብ መቻል አለበት። ለከተማውም ለገጠሩም ለማገናኘትና የገጠሩን እድገት ወደፊት ለማስፈንጠር መንገድ ወሳኝ ስለሆነ መንገድ ላይ ትኩረት ማድረጉ በጣም ጥሩ ነው። የገጠር ኮሪደር ልማት ኢኮኖሚያዊ፣ ማህበራዊና ስለመዳራዊ ፋይዳን ጨምሮ ዘርፈ ብዙ ጠቀሜታ ያለው መሆኑን የገለጹት አፈጉባኤው ይህም በገጠሩ ክፍል ሞዴል መንደሮችን ለመፍጠር ያስችላል ብለዋል። የገጠር ኮሪደር ልማት የአርሶ አደሩን መሰረታዊ ልማት ጥያቄዎች መፍታት ባሻገር የህብረተሰብ ሽግግርን የሚያመጣና የመሰረተ ልማት ተጠቃሚነትን የሚያረጋግጥ መሆኑንም አንስተዋል። በተጨማሪም በገጠር አካባቢዎች ዘመናዊ አኗኗርን የሚፈጥርና የአርሶ አደሩን ህይወት የሚቀይር መሆናቸው ትኩረት የሚሹ መሆኑን አንስተዋል። የገጠር ኮሪደር ልማቱ አርሶ አደሩን ቴክኖሎጂ መር በማድረግ ተጠቃሚነት ዘመናዊ ባህልን የሚከተል ለማድረግ ምቹ መደላድልን የሚፈጥር ነው ብለዋል። የኮሪደር ልማት እንደ ሀገር የተተገበረ ሲሆን በሐረሪ ክልልም ተግባራዊ ተደርጎ ውጤታማ በመሆን በሀገር አቀፍ ደረጃ እውቅና ማግኘቱም ይታወሳል። የሚዲያና የኮሙኒኬሽን ዘርፍ አሰባሳቢ ትርክትን የበላይነት እንዲይዝ ኃላፊነቱን በአግባቡ መወጣት እንዳለበት ተገለጸ። የሐረሪ ክልል የሚዲያና ኮሙኒኬሽን ባለሙያዎች እንዲሁም የማህበራዊ ሚዲያ አንቂዎች በመከናወኑ ሁሉን አቀፍ ስራዎች ሚናቸውን ማጠናከር በሚቻልባቸው ጉዳዮች ላይም ውይይት አካሂደዋል። ገዛኸኝ አራጌ ዝርዝሩን ይዞታል። በሐረሪ ክልል የሚዲያና ኮሙኒኬሽን ባለሙያዎች እንዲሁም የማህበራዊ ሚዲያ አንቂዎች በሚከናወኑ ሁሉን አቀፍ ስራዎች ሚናቸውን ማጠናከር በሚችሉባቸው ጉዳዮች ውይይት ተካሂዷል። በውይይት መድረክ ላይ የተገኙት የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ እንዳሉት የክልሉ ህዝብ የሚታወቅበትን በሰላም በመቻቻልና በአብሮነት የመኖር እሴቶች እንዲጎለብቱ በሚዲያና ኮሙኒኬሽን ዘርፉ እየተከናወኑ የሚገኙ አበረታች ተግባራትን ማጠናከር ያስፈልጋል። የሚዲያና ኮሙኒኬሽን ባለሙያዎች በተለይም የጋራ የሚያደርጉ ሀገራዊ እሴቶችን በማጠናከርና ገዢ ትርክትን በመገንባት የሀገር ሰላም ልማት እንዲጠናከር እያበረከቱት የሚገኘው ተግባር ማጉልበት ይገባል ብለዋል። ኃላፊው አክሎም የማህበራዊ ሚዲያ አንቂዎች የሚያስተላልፉት መልእክት ሀገርን የሚገነባ ከጥላቻ ይልቅ ፍቅርን የሚሰብኩ እንዲሁም ህብረተሰቡን ከልማት እንቅስቃሴዎች ተጠቃሚና ተሳታፊ እንዲሆን የሚያስችሉ ሊሆኑ ይገባል ነው ያሉት። የክልሉ የመንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነ በበኩላቸው በክልሉ ልማትና ሰላም እንዲጠናከር መልካም እሴቶች እንዲጎለብቱና ህዝቡ በክልሉ በሚከናወኑ ሁሉን አቀፍ ስራዎች የሚያደርገውን ተሳትፎ ማሳደግ ያስቻሉ ስራዎች በዘርፉ ሲከናወኑ ቆይተዋል። በተለይም የሚዲያና ኮሙኒኬሽን ዘርፉ ጽንፈኛ ኃይሎችን በማህበረሰቡ መካከል የሚነዙትን የጥላቻና ሐሰተኛ መረጃዎች በመከላከል አሰባሳቢ ትርክቶች የበላይነት እንዲይዙ ሊሰራ እንደሚገባ ነው ያመላከቱት። በተለይ አፍራሽ የሆኑ ፕሮፓጋንዳዎችን ቀድሞ በመከላከል የሀገራዊ ብሔራዊ ጥቅምን ማስጠበቅና ህብረ ብሔራዊነት እንዲሰርጽና እንዲጸና በትኩረት ሊሰራ ይገባል። ዘርፉ ለሀገሪቱ አንድነት ማበርከት በሚገባው ልክ የበኩሉን ሚና እንዲወጣ ለማስቻል መንግስት ከአቅም ግንባታ ጀምሮ አስፈላጊው ድጋፍ እንደሚያደርግም ገልጸዋል። የሚዲያና ኮሙኒኬሽን ዘርፍ ባለሙያዎችና ማህበራዊ ሚዲያ አንቂዎች በበኩላቸው በክልሉ በሁሉም ዘርፍ የተመዘገቡ ውጤቶች አበረታች መሆናቸውን አንስተዋል። በቀጣይም ጽንፈኛ ኃይሎች በማህበረሰቡ መካከል የሚነዙትን የጥላቻ ፖለቲካ በመከላከል የህብረተሰቡን ሰላምና አንድነት እንዲጎለብትና የልማት ስራዎች ተጠናክረው እንዲቀጥሉ ሚናቸውን እንደሚያጠናክሩ አረጋግጠዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። የሐረሪ ክልል ህዝብ ለዘመናት ጠንካራ መሰረት የገነባውን አብሮነትን በየትኛውም የውጭ ኃይል አይሸረሽሩም ሲሉ የክልሉ የሰላም ቤተሰቦች ተናገሩ። ከጥንት ጀምሮ የገነቡትን አብሮነት ለትውልድ ለማሻገር እንደሚሰሩ ነው የሰላም ቤተሰቦቹ ያረጋገጡት። ቤተልሔም ደሴም
የሐረሪ ክልል ከኢትዮጵያ ታሪካዊና የስልጣኔ ፈርቀዳጅ ከሆኑት መካከል የምትጠቀስ በርካታ ብሔሮች ብሔረሰቦችና ህዝቦች ተፋቅረው የሚኖርባት የአብሮነት ክልል ናት። በሐረሪ ክልል ለዘመናት የተገነባው የሰላም የመቻቻልና የህዝቡ አብሮነት አሁን በተጨባጭ ለሚታየው ሰላምና ልማት ላይ እንዲደረስ ያስቻለ መሆኑን በክልሉ የሚገኙ ያነጋገርናቸው የሰላም እናቶችና አባቶች ይገልጻሉ። ሐረር ላይ ለየት እንላለን እኛ በጣም እየተዋደድን እየተፋቀርን እየተከባበርን የተዋለድን የተጋመድን ህዝቦች ነን እኛ ሐረር ላይ ያለነው ህዝቦች ማለት ነው እኛ ስለዚህ ማለት ነው አሁን ሐረር ላይ ያለ ብሔር ብሔረሰብ ልዩነት የለብንም የእምነትም ልዩነት የለብንም ሁሉም የራሱን እምነት አክብሮ የሚኖር ማንንም የማንንም እምነት ሳይነካ ማንንም የማንንም ብሔር ሳይነካ እንደሌላው ሀገር ላይ በብሔር ሳንጣላ ተዋደን የምንኖር ህዝቦች ነን እኛ የሐረር ክልል ህዝቦች ማለት ነው። አዲሱ ለውጥ ከመጣ በኋላ ህዝቡም አንድ ሆኖ ነው የኖረ ያለው ያለ ችግር አሁን በጣም ተፋቅሮ ነው ያለው አንድነቱን ይዞ ነው ያለው በሰላም ዙሪያም አካባቢው በጥበቃም የተጣላውም እያስታረቅን ያለነው ሁኔታ አለ። ስለዚህ አሁን በጣም ጥሩ ነው ያለው ጊዜ ማለት በተለይም የሐረሪና የኦሮሞ ህዝቦች ለዘመናት ተዋደውና ተዋልደው ሀዘንና ደስታቸውን በጋራ የሚያሳልፉ በደም የተሳሰሩ ህዝቦች መሆናቸውን ይመሰክራሉ። ከሰሞኑ በተለያዩ ማህበራዊ ሚዲያን በመጠቀም አብሮነትን የማያሹ አካላት እየሰሩ ያለውን ውዥንብር የመንዛት ስራ ከእውነት የራቀ በሬ የወለደ ሀሳብ መሆኑንና ይህንንም ለዘመናት በጠንካራ መሰረት ላይ የተገነባውንና የተጋመደውን ማህበረሰብ አብሮነትን የመሸርሸር ኃይል እንደሌለው የሰላም ቤተሰቡ ተናግረዋል። ሐረሪና የሐረሪ ብሔሮችና ኦሮሞዎች ተዋደው ተፋቅረው የሚኖሩ ህዝቦች ናቸው። እስካሁን ድረስ ኦሮሞና ሐረሪ ተጋጨ የሚል እስካሁን ድረስ አልሰማንም እኛ ለቀባሪው አረዱት የሚል ነው የሆነው ያሁኑ ነገር ማለት ነው። አብረው እየኖሩ ነው ያሉት እምነታቸው አንድ ነው አብረው ሻዳ የሚይዙ ህዝብ ናቸው። ስለዚህ በዚህ ሰዓት ውስጥ እንደዚህ የሚወራው በሚዲያ የሚወራው ነገር ለኛ የቤት ስራ ሆኖብናል። ሌላ ሐረሪ አለች ወይ እያልን ያለነው ለብዙ አመት አብረው የኖሩ ናቸው። አንዳንድ ጥቅሞቻቸው የተነካባቸው ቲክቶከሮችም ይሁኑ ሚዲያ ላይም ያሉት የራሳቸውን ከፍተው ያሉት ውዥንብርና የሐረርን እድገት ያልተዋጣላቸው የሐረር ሰላምና የሐረር እድገትን ያልፈለጉ ሰዎች የሌለ በሬ ወለደ ነገርን እያወሩ ነው። እኛኮ አብረን የተዋለድን አብረን የኖርን ሰርጋችን ሰርጋቸው ሀዘናችን ሀዘናቸው እድርም ያለን የሐረሪም የኦሮሞም እድር ያለን ጥንትም አብረን የኖርን አሁንም አብረን ምንኖር መቼም እውነት ነው ምልሽ ሊያነካኩት አይችሉም። እየተወራ ያለው ወሬ መሬት ላይ የለም። እኛ ለወሬ አንንበረከክም። የኛ ህዝብ ከሰው ጋር ብቻ ሳይሆን ከጅብ ጋር እንኳን አላምደው የሚኖር ህዝብ ነው። ሻዕዳችን አንድ ነው። የፈለገ ነገር ቢሉን ሐረሪና ኦሮሞ አንድ ናቸው። ኦሶ ዋን ፈደኑ ከጃንታቴ ሐረሪኒ ፊ ኦሮሞን ተካ የሰላም ቤተሰቡ ከጥንት ጀምሮ የገነቡትን አብሮነት ለትውልድ ለማሻገር እንደሚሰሩ ጠቁመው ወጣቱ ትውልድም በሀገሪቱ ያለውን መሬት ላይ ወርዶ የሚታየውን አብሮነት ሰላምና መቻቻል እንዲሁም የለውጥ ጉዞን በመመልከት ለምንም ውዥንብር ጆሮ እንዳይሰጡ ሲሉ አስገንዝበዋል። ኑቲ አከኑማን ባኔ ነገ ከኝ ድርቀማ ኑ ኤሲሱ ቢተሰኝ ኤገቹ ኑይ ማለ ነመራይን ኤገኑ ጀቹሪ የበርባዴት ከናፉ እኛ እንደዚሁ ወጥተን ሰላማችንን መጠበቅ አለብን። ሀገራችንን መጠበቅ ከኛ እንጂ ከሌላ አይጠበቅም። ስለዚህ አንዳንድ እንደዚህ የሚሉ ካሉ አንንበረከክም። እንደ ወትሮ ወጥተን የምንገባ እኛ እንጂ የምናቀው ሌሎቹ አያውቁልንም። ከአካባቢያችንም በሙሉ ሐረር ስጋት የለም። በቀጣይም በክልሉ ያለውን ሰላም ዘላቂ ለማድረግ ከሁሉም ማህበረሰብና ከመንግስት ጋር በቅርበት እንደሚሰሩ የሰላም ቤተሰቦቹ አረጋግጠዋል። በሐረሪ ክልል የመቀንጨር ችግርን እስከ 2030 በዘላቂነት ለመፍታት በልዩ ትኩረት እየተሰራ እንደሚገኝ ተገለጸ። በክልሉ የሚገኙ የ9 ወረዳ አመራሮች የስርዓተ ምግብ ምክር ቤት አባላትና የሚመለከታቸው የሙያ ዘርፍ አባላት በተገኙበት የስርዓተ ምግብ ግንዛቤ መፍጠሪያ መድረክም ተካሂዷል። ለትህትና ተስፋዬ ዘገባ ናርዶስ ዳምጤ። በሐረሪ ክልል በምግብ ዋስትናና በስርዓተ ምግብ እጥረት ምክንያት የሚከሰተውን የመቀንጨር ችግር እስከ 2030 ዓ.ም ድረስ ሙሉ በሙሉ ለማስወገድ ግብ ተይዞ እየተሰራ መሆኑ ተገለጸ። በክልሉ የሚገኙ የ9 ወረዳ አመራሮች የስርዓተ ምግብ ምክር ቤት አባላትና የሚመለከታቸው የሙያ ዘርፎች በተገኙበት የስርዓተ ምግብ ግንዛቤ መፍጠሪያ መድረክ ተካሂዷል።
የክልሉ ርዕሰ መስተዳድር ጽሕፈት ቤት የስርዓተ ምግብ አማካሪ የሆኑት አቶ አብዱል ናስር አህመድ እንደገለጹት የመድረኩ ዋና ዓላማ በደንብ ቁጥር 38/2016 መሰረት የተቋቋመውን የስርዓተ ምግብ ምክር ቤት አሰራር በየወረዳው ለሚገኙ አመራሮች በዝርዝር ለማስገንዘብና ስራውን በተደራጀ መልኩ ለማስቀጠልም ነው ብለዋል። አማካሪው አክለውም ምክር ቤቱ በወረዳ ደረጃ ከተቋቋመ በኋላ የክትትል ስራዎች ሲሰሩ መቆየታቸውንና መቀንጨርን በመከላከልና የተመጣጠነ ምግብ አቅርቦት ላይ የታዩ ክፍተቶችን ለመሙላት የጋራ ግንዛቤ መያዝ አስፈላጊ መሆኑን አስታውቀዋል። መድረክ በቀጣይ አንድም ይሄ ምክር ቤት የተቋቋመ ምክር ቤት በወረዳ አስፈጻሚ አካላት ተጠናክሮ እንዲቀጥል ነው። ስለዚህ በወረዳ ደረጃ የሚሰሩ ስራዎች የምግብ ስርዓትና ንቱሪሽን ስራዎች በርካታ ናቸው ከሰቆጣ ቃል ኪዳን ፕሮግራም ጋር ተያይዞ። ስለዚህ ይህንን መቀንጨርን ለመከላከል የስርዓተ ምግብ ችግሮችን ለመከላከልና በአብዛኛው ማህበረሰባችን ዘንድ ያለውን የአመጋገብ ዘይቤውን እንዲሻሻል የተመጣጠነ አመጋገብ እንዲኖራቸው ሰፊ ድርሻ አለው። በተለይም በአመራር ለውጥ ወቅት የስራ ቅብብሎሹ ሳይስተጓጉል በቅንጅት መስራት እንደሚገባ አስገንዝበዋል። ራስን በስርዓተ ምግብ ለመቻልና የተመጣጠነ ምግብ አጠቃቀምን ለማሳደግ ለሚከናወኑ ተግባራት በዘንድሮ ዓመት 12 ሚሊዮን ብር በጀት መመደቡም ተገልጿል። ንቅናቄው በተለይም ነፍሰ ጡር እናቶች፣ የሚያጠቡ እናቶችና እድሜያቸው ከ5 ዓመት በታች የሆኑ ህጻናት ላይ እንደሚያተኩርም ተገልጿል። መሀል ላይ ያለው አስፈጻሚ አካል በየጊዜው ስራውን እየተከታተለ በእቅድ እየመራ እየገመገመ ውጤቱን እየለካ የዛን ያህል እንደተባለው በ2030 ይህንን የመቀንጨርን ችግር ህጻናት ላይ ለማስወገድ እንግዲህ እሱን ደግሞ በሰቆጣ ቃል ኪዳን በፌዴራል ደረጃ የተመደበ ክልል በጀት አለ። የክልላችንን ዘንድሮ እንግዲህ መቀናጆ በጀት ወደ 12 ቢሊዮን ብር አካባቢ ተመድቧል። ስለዚህ ያን ብር በአግባቡ ስራ ላይ እንዲያውሉትና ለማህበረሰቡ በተለይም እርጉዝ እናቶችና አጥቢ እናቶች እንዲሁም እድሜያቸው ከ5 ዓመት በታች ያሉ ህጻናት ከዚህ ከመቀንጨር ችግር ለመከላከል ሰፊ ርብርብ በሰቆጣ ፕሮግራም እየተሰራ ነው። ያን ስራ አጠናክረው በአግባቡ እንዲመሩት ነው የተፈለገው። በመሆኑም ይህ ተግባር የ16 ሴክተር መስሪያ ቤቶችና የ9ኙንም ወረዳዎች ቅንጅታዊ አሰራር የሚጠይቅ በመሆኑ እያንዳንዱ አካል የተጣለበትን ኃላፊነት በአግባቡ እንዲወጣ ጥሪያቸውን አቅርበዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። መጪው የኢትዮጵያ ብልጽግና ታሳቢ በማድረግ ኢትዮጵያ የፋይናንስ ዘርፏን እያዘመነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በሌላ ዜና ደግሞ በኢትዮጵያ ሀገራዊ ምክክር ዋና ጉባኤ ላይ ከሀገር ውስጥና ከዲያስፖራ የተወከሉ ከ4000 እስከ 4500 የሚደርሱ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የሚሉትን ጉዳዮችና ሌሎችንም ጨምሮ ኢሌኒ ሽመልስ ወደ እናንተ አድርሳችኋለች። መጪውን የኢትዮጵያ ብልጽግና ታሳቢ በማድረግ ኢትዮጵያ የፋይናንስ ዘርፏን እያዘመነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የፋይናንስ እምርታ በኢትዮጵያ በሚል ሀሳብ አበይት ተቋማት አፈጻጸም የሚገመገሙበትና ለሚቀጥሉት 5 ዓመታት የሚኖራቸውን ስትራቴጂካዊ የቅድሚያ ምልከታ የሚያደርጉበት ኮንፈረንስ ተካሂዷል። ኮንፈረንሱን አስመልክቶ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢትዮጵያ ሪፎርም ስኬታማ የሆነባቸው ከመጡ ዘርፎች መካከል ፋይናንስ አንዱ ነው ብለዋል። ነባር ስብራቶችን በመጠገን አሁናዊ ተግዳሮቶችን በመቋቋምና መጪውን የኢትዮጵያ ብልጽግና ታሳቢ በማድረግ ኢትዮጵያ የፋይናንስ ዘርፏን እያዘመነች ትገኛለች ነው ያሉት። የፋይናንስ አስተዳደርን በማዘመን የፋይናንስ ተደራሽነትን በማስፋት ሀብትን በበቂ ሁኔታ በማሰባሰብና አዳዲስ ሀገራዊ ሀብቶችን በመፍጠር ኢትዮጵያ የብልጽግና ጉዞዋን እያሳለጠች ትገኛለች በማለት ገልጸዋል። በኢትዮጵያ ሀገራዊ የምክክር ዋና ጉባኤ ላይ ከሀገር ውስጥና ከዲያስፖራ የተወከሉ ከ4000 እስከ 4500 የሚደርሱ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ ለጋዜጣ ፕላስ እንደገለጹት ኮሚሽኑ ዋናውን ሀገራዊ የምክክር ጉባኤ ከጥር 30 ቀን 2018 ዓ.ም ጀምሮ ለማካሄድ አቅዶ የተለያዩ የቅድመ ዝግጅት ስራዎችን እያከናወነ ይገኛል። የምክክር ጉባኤው ሰላማዊ በሆነ ሁኔታ እንዲካሄድና ተሳታፊዎች ያለባቸውን ትልቅ ሀገራዊ ኃላፊነት መወጣት እንዲችሉ
አስፈላጊው ዝግጅት የተደረገ መሆኑን ቃል አቀባዩ ገልጸዋል። ይህ ጉባኤ በሀገሪቱ ለሚታዩ መሰረታዊ ችግሮች መፍትሄ ለማምጣት ትልቅ ሚና ይኖራል ተብሎ የታመነበት ሲሆን ኮሚሽኑ ሂደቱ አካታች እንዲሆን በትኩረት እየሰራ መሆኑን አብራርተዋል። በጉባኤው ላይ የሚሳተፉ ተወካዮች ከሁሉም የማህበረሰብ ክፍሎች የተውጣጡና የተለያዩ የፖለቲካና የማህበራዊ አመለካከቶችን የሚያንጸባርቁ መሆናቸው ተመላክቷል። የአይን ብሌንና ደም ለሚያስፈልጋቸው ወገኖች ለመድረስ ማህበረሰቡ በበጎ ፈቃድ የሚያደርገውን ልገሳ እንዲያጠናክር የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል። በበጀት ዓመቱ የመጀመሪያ አጋማሽ 247 የአይን ብሌኖችን በመሰብሰብ ለተጠቃሚዎች ማቅረብ መቻሉን አገልግሎቱ አስታውቋል። 1750 በጎ ፈቃደኞች ከህልፈተ ህይወት በኋላ የአይን ብሌናቸውን ለመለገስ ቃል መግባታቸውንም የአገልግሎቱ ምክትል ዋና ዳይሬክተር ሀብታሙ ታዬ ገልጸዋል። ቀደም ሲል በዳግማዊ ሚኒሊክ ኮምፕሬሄንሲቭ ሆስፒታል ብቻ የነበረውን የአይን ባንክ አሁን በጅማ ዩኒቨርሲቲ የህክምና ማዕከል ተጨማሪ የአይን ባንክ በመክፈት ወደ 2 ማሳደግ መቻሉን አንስተዋል። በሌላ በኩል 257635 ዩኒት ደም መሰብሰብ መቻሉን ገልጸው አፈጻጸሙ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ40,000 ዩኒት ደም ብልጫ እንዳለው አረጋግጠዋል። በሀገራችን አገልግሎት የሚሰጡ የደም ባንኮች ቁጥር 60 ደርሷል ሲሉ ምክትል ዋና ዳይሬክተሩ ገልጸዋል። ካለው የደምና የአይን ብሌን ፍላጎት አንጻር አሁንም የደምና የአይን ብሌን ለጋሽ ቁጥር መጨመር እንደሚገባው አስገንዝበዋል። በመሆኑም የአይን ብሌንና ደም ለሚያስፈልጋቸው ወገኖች ለመድረስ ማህበረሰቡ በበጎ ፍቃድ የሚያደርገውን ልገሳ እንዲያጠናክር የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ጥሪ አቅርበዋል። በአማራ ክልል በመኸር ወቅቱ ከለማ ሰብል እስካሁን ድረስ 138 ሚሊዮን ኩንታል ምርት መሰብሰቡን የክልሉ ግብርና ቢሮ አስታውቋል። የቢሮ የሰብል ልማትና ጥበቃ ዳይሬክተር ዶክተር ማንደፍሮ አስላከ ለኢዜአ እንደገለጹት በ2017-18 የምርት ዘመን በክልሉ 5.5 ሚሊዮን ሄክታር መሬት በተለያዩ ሰብሎች ማልማት ተችሏል። በመኸር ወቅቱ ከለማው ሰብል ከ187 ሚሊዮን ኩንታል በላይ ምርት ለማግኘት መታቀዱንም አስታውቀዋል። እስካሁንም በ4.5 ሚሊዮን ሄክታር መሬት ላይ የደረሰ ሰብል የምርት ብክነትን በቀነሰ መልኩ ለመሰብሰብ መቻሉንም ተናግረዋል። ከተሰበሰበው ሰብልም 138 ሚሊዮን ኩንታል የገብስ፣ የስንዴ፣ የጤፍ፣ የቅባትና ሌሎች የጥራጥሬ ምርት መሆኑንም አመላክተዋል። በምርት አሰባሰቡ 76 ኮምባይነሮችና በ517 ሁለገብ የሰብል መውቂያና የበቆሎ መፈልፊያ ማሽኖች ጥቅም ላይ መዋላቸውን ነው የገለጹት። ከውጪ ወዳገኘናቸው ዘገባዎች ያግረናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት ላይፈጽሙ እንደሚችሉ ከተናገሩ በኋላም የዓለም ነዳጅ ዋጋ ቀነሰ። ፕሬዝዳንቱ ከዚህ ቀደም የኢራን እስላማዊ ሪፐብሊክ ላይ በጣም ጠንከር ያለ እርምጃ እንደሚወስዱ ዝተው እንደነበር አይዘነጋም። ዘገባው ቢቢሲ ነው። ባህር ጠንክራ ያቀርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት ላይፈጽሙ እንደሚችሉ ከተናገሩ በኋላ በዓለም ገበያ ነዳጅ ዘይት ዋጋ ቅናሽ አሳየ። የአንድ በርሜል ድፍድፍ ነዳጅ ዋጋ ወደ $64 ዝቅ በማለት የ4 በመቶ ቅናሽ አስመዝግቧል። ባለፉት ቀናት የአንድ በርሜል ነዳጅ ዋጋ $67 ነበረ። በሌላ በኩል ረቡዕ ዕለት የወርቅ ዋጋ ወደ $4600 ከፍ ያለ ሲሆን ይህም ማክሰኞ ከነበረው በ0.4 በመቶ ከፍ ያለ ሆኗል። ትራምፕ በጽህፈት ቤታቸው ለተሰበሰቡ ጋዜጠኞች ኢራን ዜጎቿን በሞት መቅጣት ማቆሟን ሰምተናል፣ በሞት የመቅጣት እቅድም የለም ብለው ነበር። ፕሬዝዳንቱ ከዚህ ቀደም የኢራን እስላማዊ ሪፐብሊክ ላይ በጣም ጠንከር ያለ እርምጃ እንደሚወስዱ ዝተው ነበር። የነዳጅ ዘይት ዋጋ ከ1 በመቶ በላይ ጭማሪ አሳይቶ የነበረ ቢሆንም የትራምፕ አስተያየት ተከትሎ ወዲያውኑ ቅናሽ ተመዝግቧል። ትራምፕ በኢራን ላይ ወታደራዊ እርምጃ መውሰዳቸውን ትተው እንደሆነ ሲጠየቁም ያለው ሁኔታ እየተከታተሉ መሆኑን ገልጸው ከዚህ ጋር በተያያዘም የተባበሩት መንግስታት የጸጥታው ምክር ቤት በኢራን የተከሰተውን ተቃውሞና የተፈጠረውን ውጥረት ተከትሎ ለሁለተኛ ጊዜ ስብሰባ አካሂዷል። በአሜሪካ ጥያቄነት ይካሄዳል በተባለው ምክር ቤቱ ስብሰባ ላይ ከ2000 በላይ ተቃዋሚዎች ተገድለውበታል ስለተባለው የኢራናውያን የተቃውሞ እንቅስቃሴና የሀገሪቱ ስላለ ሁኔታ ውይይት መደረጉም ተነግሯል። ሶስተኛ ሳምንቱ እያጠናቀቀ ያለው የኢራን ህዝባዊ ተቃውሞ አብዛኛው የሀገሪቱ ከተሞችም ያዳረሰ ሲሆን መንግስትም ተቃውሞውን ለመቆጣጠር እርምጃ እየወሰደ ነው። እስካሁን 2500 በላይ ሰዎች
እንደተካሄደላቸው ሲነገር ጥቂት የማይባሉ የመንግስት ጸጥታ ኃይል አባላት መገደላቸውም ተዘግቧል። የተባበሩት መንግስታት የጸጥታው ምክር ቤት ከሳምንት በፊት በኢራን ጉዳይ ላይ አስቸኳይ ስብሰባ ማድረጉ የሚታወስ ሲሆን ያሁኑ ደግሞ በሀገራቱ ስላለው ሁኔታ ማብራሪያ እንደሚቀርብም ተገልጿል። ረቡዕ ዕለት የመብት ተከራካሪው አምነስቲ ኢንተርናሽናል የመንግስታቱ ድርጅት የጸጥታው ምክር ቤት ኢራን ውስጥ ተጨማሪ ግድያዎችን ለማስቆም አስቸኳይ ስብሰባ እንዲጠራም የሚጠይቅ መግለጫ አውጥቷል። የቬንዙዌላዋ ተቃዋሚ መሪ ማሪያ ኮሪና ማቻዶ ሐሙስ ዕለት በዋይት ሃውስ በተካሄደ ስብሰባ ላይ የኖቤል የሰላም ሽልማት ሜዳሊያቸውን ለፕሬዝዳንት ዶናልድ ትራምፕ መስጠታቸው ተነገረ። ትራምፕ በማህበራዊ ሚዲያ ላይ ምስጋናቸውንም ገልጸዋል። እርምጃው የመከባበር አስደናቂ ምልክት ነው ሲሉ አወድሰውታል። ዘገባው የቢቢሲ ነው፣ በተከታይነት ቀርቧል። የቬንዙዌላ የኖቤል ሰላም ሽልማት አሸናፊ ሜዳሊያቸውን ለትራምፕ ሰጡ። የቬንዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶ ሐሙስ ዕለት በዋይት ሃውስ በተካሄደው ስብሰባ ላይ የኖቤል የሰላም ሽልማት ሜዳሊያቸውን ዶናልድ ትራምፕ መስጠታቸውን ተናገሩ። ዛሬ ለእኛ ቬንዙዌላን ታሪካዊ ቀን ይመስለኛል ሲሉ ትራምፕ ለመጀመሪያ ጊዜ በአካል ካገኙ በኋላም ተናግረዋል። ይህ የሆነው የአሜሪካ ወታደሮች የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን በካራካስ ከያዟቸውና በአደንዛዥ ዕፅ ዝውውር ክስ ከተመሰረተባቸው ከሳምንታት በኋላ ነው። ትራምፕ በማህበራዊ ሚዲያቸው ምስጋናቸውን ገልጸዋል። እርምጃው የመከባበር አስደናቂ ምልክት ነው ብለውታል። ፓርቲያቸው የ24ቱን ምርጫ ማሸነፉን የገለጹት ማቻዶ አዲሷ የቬንዙዌላ መሪ አድርገው የአሜሪካ ፕሬዝደንት ግን ለመደገፍ ፈቃደኛ አልሆኑም። ትራምፕ በቬንዙዌላ ከሚገኙት ተጠባባቂ ፕሬዝደንትና የቀድሞው የማዱሮ ምክትል ዴልሲ ሮድሪጌዝ ጋር እየተነጋገሩ ነው። ማቻዶ ማግኘታቸውን ግን ታላቅ ክብር እንደሆነ በመግለጽ ብዙ ነገሮች ያሳለፈች ድንቅ ሴት ሲሉ ጠርተዋቸዋል። ማቻዶ ከዋይት ሃውስ ከወጡ በኋላ በር ላይ የተሰበሰቡ ደጋፊዎች በፕሬዝዳንት ትራምፕ ላይ መታመን እንችላለን ብለዋል። ለዩናይትድ ስቴትስ ፕሬዝዳንት የኖቤል ሰላም ሽልማትም ሜዳሊያን አበርክቻለሁ ሲሉ ማቻዶ በኋላ ላይ ለጋዜጠኞች ተናግረው ለነጻነታችን ላሳዩት ልዩ ቁርጠኝነት እውቅና ነው በማለትም አክለዋል። የኖቤል የሰላም ሽልማት ለመሸለም ያላቸውን ፍላጎት ደጋግመው የሚናገሩት ትራምፕ ሽልማቱ ለማቻዶ ሲሰጥ ቅር እንደተሰኙ ገልጸው ነበር። ቢቢሲ በጉዳዩ ዙሪያ አስተያየት ለማግኘት ለዋይት ሃውስ ጥያቄ አቅርቦ ነበር። ማቻዶ ባለፈው ሳምንት ሽልማቱን ከትራምፕ ጋር እንደሚጋሩ ቢገልጹም የኖቤል ኮሚቴው ግን እውቅናውን ሊተላለፍ እንደማይችል ግልጽ አድርጓል። ኮሚቴው ባለፈው ሳምንት ባወጣው መግለጫም የኖቤል ሽልማት አንዴ ከተገለጸ በኋላ ሊሻር፣ ሊጋራ ወይም ለሌሎች ሊተላለፍ አይችልም። ውሳኔውን የመጨረሻና ለዘላለም የሚጸና ነው ብለዋል። ለማቻዶ አስተያየት ምላሽ እንዲሰጥ የተጠየቀው ኮሚቴው ቢቢሲን ቀደም ሲል ወደ ወጣው መግለጫ መርቶታል። ሐሙስ ዕለት በዋይት ሃውስ ከተደረገው ስብሰባ በፊት የኖቤል የሰላም ማዕከል በኤክስ ላይ ሜዳሊያው ለሌላ ሰው ሊተላለፍ ይችላል፣ ነገር ግን የኖቤል የሰላም ሽልማት ተሸላሚ ማዕረግ አይለወጥም ሲል አስፍሯል። ማቻዶ በአሜሪካ አብዮታዊ ጦርነት የተዋጉት ማርኪዩስ ዳ ላፎየትን የጆርጅ ዋሽንግተን ሜዳሊያ ለዘላለማዊቷ ቬንዙዌላ መስራች አባቶች አንዱ ለሆኑት ለሲሞን ቦሊቬር እንዴት እንደሰጡ ተናግረዋል። ስጦታው በሀገሯና በአሜሪካ መካከል አምባገነንነትን ለመዋጋት የሚደረጉ ትግሎች መካከል ለነበረው የወንድማማችነት ምልክት ነበር ብለዋል ማቻዶ። እናም ከ200 ዓመታት በኋላ የቦሊቪያ ህዝቦች ለዋሽንግተን የኖቤል ሰላም ሽልማት ሜዳሊያ እየሰጡ ነው። ይህም ለነጻነታችን ላሳዩት ልዩ ቁርጠኝነት እውቅና ለመስጠት ነው ሲሉ ተናግረዋል። ማቻዶ በዋሽንግተን ባደረጉት ጉብኝትም የአሜሪካ ሴናተሮችን ለማግኘት ኮንግረሱን ጎብኝተዋል። በወቅቱም ከጋዜጠኞች ጋር በነበራቸው ቆይታ ደጋፊዎቻቸው ማሪያ ፕሬዝደንት እያሉ በመጮህ እናም የቬንዙዌላ ባንዲራን በማውለብለብ ድጋፍ ሲሰጧቸው ታይተዋል። ማቻዶ ከትራምፕ ጋር በነበራቸው ቆይታ የሮድሪጌዝን ጊዜያዊ መንግስት መደገፍ ስህተት እንደሆነና የተቃዋሚ ጥምረቶቻቸው ይህን ሽግግር ኃላፊነት መውሰድ እንዳለበት ለማሳመን እንደሚሞክሩ ይጠበቃል። የዋይት ሃውስ የፕሬስ ኃላፊ ካሮሊና ሊቬት ስብሰባው እየተካሄደ ባለበት ወቅትም ለጋዜጠኞች እንደተናገሩት ማቻዶ ለብዙ የቬንዙዌላ ህዝብ አስደናቂና ደፋር ድምፅ እንደሆኑና ትራምፕም ይህንን ስብስብ በጉጉት እንደሚጠብቁ እና በቬንዙዌላ ስላለው የአሁናዊ እውነታዎች ግልጽ እና እውነታዊ ውይይት እንደሚጠብቁ ተናግረዋል። ትራምፕ ቀደም ሲል ማቻዶን የነጻነት ታጋይ ሲሉ ገልጸዋቸዋል። ነገር ግን ማዱሮ ከስልጣን ከተወገዱ በኋላ በቂ የሀገር ውስጥ ድጋፍ እንደሌላቸው በመግለጽ ቬንዙዌላን እንዲመሩ የመሾም ሀሳብን ውድቅ አድርገዋል። የተወደዳችሁ ተመልካቾቻችን ከሐረሪ ክልል ቴሌቪዥን ወደ እናንተ ሲደርስ የነበረው ዜናዎቻችን የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔን በዚያ አጠናቀቅኩ። ጤና ይስጥልኝ።